ለሙዬ ራሷን ስታወደቀች በሽታው ከቀን ወደ ቀን እየባሰባት ነው። ለባቡሬ መደበቃቸው ትክክል ነው አይደለም አላቅም። ዶክተሩንም አዴ ተናግራው ነበር። ለእሷ የነገርካት ለኔ ያልነገርከኝ ነገር ምንድን ነው ብለዋለች። ለምለም ለአዴ ነግራታለች። ግን ደግሞ ዴቭ ፍቅረኛሽ ወይም ባልሽ እንደዚህ አድርጎ ተናገረኝ አላለቻትም። ዶክተሩ የሆነ ነገር የነገራት መስሏት ሂዳ ከዶክተሩ ጋር ተጣልታ ነበር አዴ። ፍቅርም እንግዲህ የቤዛ ወንድም ከቤት እንድትወጣ እያደረጋት ነው። ፍቅር ያለባት ጸባይ እውነት ለመናገር አልጨበጥ ብላለች። ምን እንደምትፈልግ ነው ግራ ይገባኝ። አዴይን ትትሃት እኔን አግባኝ እያለች ዴቭን እየለመነችው ነው። የማይሆንን ነገር እንግዲህ ማሰብ የማያውቁትን ሀገር መናፈቅ ነው። የዴቭና የፍቅር አንድ ላይ መሆን የማያውቁትን ሀገር መናፈቅ ነው። በጨረሻ አብረው ሊሆኑ አይችሉም። እንግዲህ ዳይመንድም የቤዛ ወንድም ደብድቦት ሆስፒታል በገባ ሰዓት በዚህ በፊት ሊሰርቀው የነበረውን ዶክተር ነበር እንግዲህ ያገኘው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁልኝ ብያለሁ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። በባለፈው በተለቀቀው ክፍል አልሰራሁላችሁም ነበር ስላልተመቸኝ ማለት ነው። እና እንግዲህ የተፈጠረው ነገር ትንሽ እጅግ በጣም አስደንጋጭ ነው። እውነት ለመናገር በተለይ ፍቅር እያደረገች ያለችው ነገር ዴቭና አደይ ተለያይተው ዴቭን ለራሷ ለማድረግ ነው እያሰበች ያለችው። ከክፍለ ሀገር የመጡትም የነ ብርሃን ጓደኞች እንግዲህ የብርሃን አነሰህና ደግሞ ጭራሽ ከሷ ጋር ልትሆን ነው እንዴ ከሚስቴ ጋር እያለ ነበር ሲለው ነበረውና ምን ለማለት ፈልገ ነው ብሎ ሲለው ዴቭ በነገራችን ላይ ብርሃን የአዴፍ እህት እንደምታፈቅረው አያውቅም። ምንም አይዲያው የለውም ታፈቅረኛለች ብሎ ማለት ነው። እና እንግዲህ በሱ ፍቅር እየተሰቃየች እንደሆነ አላወቀም ማለት ነው። እሷ ቤት ውስጥ መቀመጥ ጣልታለች። ለብቻዋን የምትቀመጠው በጣም ሀሳብ ላይ ጭንቀት ናት ላይ ያለችው የአዴ እህት ብርሃን ገጠር ውስጥ በጣም ቤተሰቦቿ ራሱ ምን እንደሚያደርጉ ግራ ተጋብተዋል ማለት ነው። እኔ እንደውም የፈራሁት ጠፍታ ወደ ከተማ እንዳትመጣ ነው። የባለፈው የተለቀቀውን ሙሉን አላየሁትም ማለት ነው። በጣም ከባድ ነው እውነት ለመናገር። አዴም ለሙዬን ምን ፈልገሽ ነው? ምን አድርጌሽ ነው እንደዚህ እንትን ይሆንሽው? ለምንድን ነው ሳላስበው የተናገርኩሽ ነው ያስቀየምኩሽ ነገር አለ እንዴ ብላ ጠይቃታለች። እሷ ምንም ያስቀየምሽ ነገር የለም፣ ግን ራስ ወዳድ አትሁኚ፣ ላንቺ ብላ ራሷን ህይወቷን መስዋዕት እያደረገች ነው፣ ህይወቷን ትታለች ምናምን ብሎ አለኝ ነው ያለችው። ግን ዶክተሩ ይበላት ዴቭ ይበላት ግን ግልጹን አልተናገረችም። ለምን ዴቭ አለኝ ብላ ብትላት ሄዳ ትጣላለች ብላ ስለፈራች ምንም ነገር አላለቻትም። አሁን ላይ ለሙዬ በጣም አስከፊ ባቡሬ ጋር ራሱ መደበቅ የማትችለው ነገር ነው የገጠማት። ምክንያቱም እውነቱን እንደዚህ ነው በሽታ ይሄ ነው በደንብ ሕክምናን ከተከታተልኩኝ ለውጥ አሳያለሁ ሙሉ ለሙሉ ልድን እችላለሁ ብላ ለባቡሬ ብትነግረው ባቡሬ የተለያዩ ቦታ እየወሰደ እያዝናናት በጣም ብዙ ነገሮች እያደረገለት። በነገራችን ላይ እንደዚህ አይነት በሽታ ያለባቸው ሰዎች ጭንቀት አይወዱም። ጭንቀት ካለባቸው በሽታው እየጨመረ ነው የሚሄደው ማለት ነውና ስለዚህ ቢያንስ እያዝናናት ይረዳታል፣ ከጎኗ ይሆናል። ሰው በሚያስፈልጋት ሰዓትም በሆነ በማንኛውም ሰዓት ላይ ከጎኗ ስለሚሆን ያግዛታል ብዬ አስባለሁ። መደበቋ ግን ራሷን እየጎዳች ነው ያለችው። አሁንም ባዶ ቤት ብቻዋን ወድቃለች። ምን እንደሚፈጠር አላውቅም። እዛ ላይ ባቡሬ ካገኛት ግን ወደ በፊቱ ወደ ዶክተሯ ሳይሆን ወደ ሌላ ሆስፒታል ወስዷት ነው ምን እንደተፈጠረ ሊያይ የሚችለው ብዬ አስባለሁ። ፊቷ በጣም ተለዋውጧል። በቃ በሽታው ምልክት እያሳየባት ነው እና በጣም ነው ያሳዝነችኝ። ግን ደግሞ ምንም ያህል መስዋዕት ተከፍሎም ቢሆን መዳን አለባት ብዬ አስባለሁ። ዶክተሩም ቤዛና ወንድሟ ተነጋግረው መኪና ውስጥ እንደገባችበትና ምን ፈልጋ ይሄን ነገር እንዳደረገች ጠይቋት ነበር። ቤዛም በጣም ነበር የደነገጠችው። ምክንያቱም እንዴት ይነቃብናል ብላ ስላሰበች ማለት ነው። እሷም ለድንገት ነው የገባችበት። ምንም የተጎዳችው ነገር የለም። ግን በሰበቡ እየሄደች ገንዘብ ልትቀበሉ ትሞክራለች እና ዶክተሩም ስለነቃባት እንግዲህ ሊያስደነግጣት ሳይሆን ቀስ ብሎ ሊያስረዳትና ሊጠይቃት ሞክሯል። ምን እንደመለሰችለት እንግዲህ አይታችኋል ማለት ነው። ቤዛ እኮ በጣም አይናውጣ ናት። እና እንግዲህ ፍቅርም አዴይንና ዴቭን በጭራሽ እናንተ አትጋቡም፣ በጭራሽ እኔ በህይወት እያሉ አይጋቡም ብላለች። ምን እንደሚፈጠር እንግዲህ አላውቅም።